አሁን ስለ ጉዳዩ ያለኝ አመለካከት ሰቅጣጭ ነው። ምን ነው በመጠኑ ቢያደርጉት ዶክተር ብዬ አስቤ አውቃለሁ። ግን ያው እየተቃወመ ነውና አይ በቃ መቃወም የለብህም ማለት አንችልም። ምክንያቱም ቤተክርስቲያን ይህን ነገር እንድትቃወም የነገራት የሆነ ዘመን በ5 ዓመት 2 ጊዜ የሚሾም ፕሬዝዳንት ብለን የሾምነው ግለሰብ ወይም ሽማግሌ ብለን የሾምነው መሪ ሳይሆን የእግዚአብሔር ቃል ነው ስለዚህ ጉዳይ የሚነግረን። ሰዎች እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላመሰገኑትና ስላላከበሩት የሚያመካኙት አጡ ይልና ለማይረባ አይምሮ እንደተሰጡ ይሄ እግዚአብሔርን እያወቁ ለእግዚአብሔር እንደሚገባ ካለመኖር ወይም ከትዕቢት የሚመጣ ነውር እርኩሰት እንደሆነ መጽሐፍ ቅዱስ ይነግረናል። እንዲህ የሚያደርጉትን ደግሞ መጽሐፍ የገሃነመ ፍርድ እንደሚገባቸው ይናገራል። ስለዚህ ቤተክርስቲያን እጅግ የምትጸየፈው ፊት የማትሰጠው ነገር ነው። ሜኖናይት ሆነ ዋቴቨር የተፈለገውን ነገር ይሁን እና በፍጹም ቤተክርስቲያን በዚህ በኩል ይህን ነገር አትቀበሉም። ስለዚህ ዶክተር ስዩም አንቶኒዎስ የሚሰጡት ስልጠና የሚሰጡት ትምህርት ለብዙ ሰዎችን አንቅቷል። ቢያስደነግጠንም ቅሉ አንቅቶናል። ስለዚህ በጉዳዩ ላይ ትኩረት ሰጥቶ እንደሚሰራ የሕክምና ባለሙያ ወይም በጉዳዩ ላይ ሸክም እንዳለው የቤተክርስቲያን አገልጋይ በዚህ ጉዳይ ላይ ሲሰራ የቆየ ወንድም ከመሆኑ የተነሳ ይሄ ጉዳይ ሲነሳ እሱ ቤተክርስቲያኑን ለመጠበቅ የመሰረተ ክርስቶስ ቤተክርስቲያን አባል ስለሆነ አገልጋይ ስለሆነ ልጅ ስለሆነ እዛች ቤተክርስቲያን ውስጥ ዳግም ልደትን ስላገኘ ማለት ነው። ስለዚህ ቤተክርስቲያኑን ለመጠበቅ የሄደበትን ስቴፕ አንዳንድ መሪዎችን እንዲጋለጡ አድርጓቸዋል። እነዛ ቤተክርስቲያን ሳትወክላቸው የሄዱትን ሰዎች ማለት ነው። እነዛ ሰዎች ደግሞ እንዲገለጡ የተፈለገበት ዋና ምክንያት ለቤተክርስቲያን በሚያስቡ ሰዎች አይደለም። ከነ ዶክተር ስዩም አንቶኒዎስ ውጭ ያሉ ጤነኛ ከሆነ ልብ ካላቸው ወንድሞች ውጭ እነዚህ ተልእኮ ተሰጥቷቸው እነዚህን ሰዎች የማጋለጥ ስራ ሰራን የሚሉ ሰዎች ሰሞኑን በካውንስል ምርጫ ወይም በካውንስል ፕሬዚዳንት ምርጫ ላይ የሚሳተፉት ጻድቁ አብላጫውን ድምፅ በልጫ እንዲያገኙ የመሰረተ ክርስቶስም ሆነ የመካነ ኢየሱስ መሪዎች ስማቸው መብጠልጠል አለበት። ስማቸው ደግሞ ዲሞናይዝድ እንዲሆን ከዚህ ጉዳይ ጋር መያያዝ አለበት። ስለዚህ እነዚህ ሰዎች እዛ ቦታ ላይ መገኘታቸው ከምርጫው ጋር ተያይዘው ስማቸው ዲሞናይዝድ እንዲደረግ ስለተፈለገ በሚጽፉት ሰዎች ቅድም በጠሯቸው ግለሰቦች ሲጻፍባቸው ሲባሉ አንዳንዶች ከቅልብ ጳውሎስ የፊልጵስዩስ መልእክት ምዕራፍ 2 ላይ አንዳንዶች ከቅልብ ቀንተው ስለ ወንጌል ቀንተው በጽድቅ ወንጌልን ሲሰብኩ ሌሎች እኔ ላይ እስራት ለማምጣት ሰበኳል። ነገርየው ሲታይ ወንጌል እኮ ነው። አንዳንዱ ግን ወንጌል የሰበከው ጳውሎስ እንዲታሰር እስር እንዲብስበት መከራ እንዲብስበት ብሎ ነው የሰበከው። ሌሎች ደግሞ እንደ ጳውሎስ ብንታሰርም ብንሞትም ብለው ከእምነት አንጻር ሰብከዋል። እና ሁለት አይነት ድምፆች ነበሩ በዚህ ንግግር ላይ። አንዳንዶች ያንን ወንበር እንዲሳካ የነዚህ መሪዎች ስም ማጠልሸት ስራ እየሰሩ የነበሩ ሰዎች ነበሩ እዚህ ጉዳይ ላይ። ሁለተኞቹ ግን ቤተክርስቲያናቸውን ለመጠበቅ የሚሰሩ ነበሩ። ልክ እንደ ዶክተር ስዩም አንቶኒዎስ አይነቶቹ ቤተክርስቲያናቸውን ለመጠበቅ ቤተክርስቲያናቸውን ከእንደዚህ አይነት እርኩሰትና አመፅ ለማስመለጥ በቤተክርስቲያናቸው ላይ የመጣውን የስም ማጥፋት ዘመቻ ለመከላከል የእኛ ቤተክርስቲያን ይህንን ጉዳይ ትጸየፋለች ለማለት ነው እነ ዶክተር ስዩም አንቶኒዎስ ሲሰሩ የነበሩት። ለምንድን ነው ይሄንን የምትለው ስትሉኝ፣ በግላቸው ነው መሪዎቹ የሄዱት። መሪዎቹ በግላቸው ከሄዱ ቤተክርስቲያንን ወክለው ካልሄዱ ወይም ቤተክርስቲያን ሂዱና የሆነ ነገር አምጡልኝ ብላ ካላከቻቸው ኦፊሻል የሆነ የቤተክርስቲያን ጉዞ አይደለም ያደረጉት፣ ወይም ቤተክርስቲያኒቷን በመወከል አይደለም የተንቀሳቀሱ። ስለዚህ እነሱ ላጠፉት የግል ጥፋት ቤተክርስቲያን የምትጠየቅበት ምንም አይነት መንገድ የለም። ስለዚህ እነ ዶክተር ስዩም አንቶኒዎስ ምንድነው የሰሩት ስትሉ፣ ሰርጀሪ ነው የሰሩት። ቤተክርስቲያኗና የሚመሯት ግለሰቦች በሄዱበት አጀንዳ ጉዳይ ላይ አንድ አይነት አቋም እንደሌላቸውና ይህቺ ቤተክርስቲያን ለወንጌል የኖረች ቤተክርስቲያን እንጂ የግብረ ሰዶም ግንኙነትን የምትደግፍ ቤተክርስቲያን እንዳልሆነች እንዲታወቅ ነው ያደረጉት። አለቀ። ግልጽ ነው ሐሳቤ ማቲ። በሚብራራ መንገድ ነው እየተናገርኩ ያለሁት። ገብቷችኋል ሐሳቤ? አላወሳሰብኩት ማለት ግልጽ ነው። ስለዚህ ሁለት አይነት ጸሐፊዎች ነበሩ።
ሲታዩ ሁለቱ ግብረ ሰዶምን የሚቃወሙ ቤተክርስቲያን እንዴት እንደዚህ ትሆናለች የሚሉ ናቸው። አንደኞቹ ግን ምን አይነቶች ናቸው? እነሱ የወከላቸው ወይም እንዲጽፉላቸው ኢንፎርሜሽን የሚሰጣቸው ግለሰብ በካውንስል ውስጥ ፕሬዝዳንት ሆኖ እንዲመረጥ የእነዚህን ሰዎች ስም ለማጠልሸት ነው ሲጽፉ የነበሩት። የየቶቹን ሰዎች ስም ለማጠልሸት? በመሰረተ ክርስቶስ ቤተክርስቲያን አመራር ያሉትን ሰዎች ስም ሲያጠለሹ ነበሩ። ከዛስ በመካነ ኢየሱስ ቤተክርስቲያን ያሉ አመራሮችን። ለምን ስትሉ በመካነ ኢየሱስና በመሰረተ ክርስቶስ በሙሉ ወንጌል የሚወከሉ መሪዎች ናቸው ካውንስሉ ላይ ፕሬዚዳንት ሆኖ የሚወዳደሩትና የሚመረጡት። ሶሪ ቃለ ሕይወትን የሚጨምሮ ማለት ነው። በቃለ ሕይወት በመሰረተ ክርስቶስ በሙሉ ወንጌልና በመሰረተ ክርስቶስ መካከል ያለ ነው የእንትኑ ውድድር ማለት ነው፣ የካውንስል ፕሬዚዳንት ምርጫ። ስለዚህ የእነዚህ ሰዎች ስም ዲሞናይዝድ ቢሆን ቀላል ነው ለመመረጥ። ሰሞኑን አይታችኋል አይደል? መጋቢ ጻድቁ በ11ኛው የአብያተ ክርስቲያናት ህብረት ባለ 11 ነጥብ መግለጫቸውን ራሳቸው ያወጡትን መግለጫ ሽረው በዛ ቦታ ላይ ተገኝተው ነበር። ለምሳሌ ሰው መንፈስ ነን የሚሉ፣ የበግ ልጅ በግ ነው፣ የሰው ልጅ ሰው ነው፣ የእግዚአብሔር ልጅ እግዚአብሔር ነው ብለው የሚያስተምሩ ራሳቸውን እግዚአብሔር እንደሆነ ክሌም የሚያደርጉ እነ ጃፒ ጋር አብረው ሪቫን ሲቆርጡ ተመልክታቸዋል። ከሶፍት አጉራሹ ከእንትና ጋር ከመስፍን በሹ ጋር አብረው ቸርች ሲመርቁም አይታችኋቸዋል። ከዛም ደግሞ ባለፈ ከአሰጋጁ በንብርክክ ከሚያስኬደው ሐሰተኛው ነብይ ኤርሚያስ ሁሴን ከሚባለው ግለሰብም ጋር እንደዚሁ ዋንጫ ሲሸላለሙ አይታችኋል። ይህ ሁሉ ዲፕሎማሲ ምንድን ነው? በቦታው ላይ ሹመት ለማግኘት። ይሄ ግን በቂ አይደለም። ከሐሰተኞች ጋር አብሮ በቀይ ምንጣፍ ላይ ለመሄድ የካውንስል ፕሬዚዳንት ሆኖ ለመመረጥ በቂ አይደለም። ያውቃሉ፣ መጋቢ ጻድቁ ያውቃሉ። ምንድን ነው የሚያውቁት? የአብያተ ክርስቲያናት ህብረት የአብያተ ክርስቲያናት መሪ መሆን አይችሉም። ምክንያቱም 2 ጊዜ ተመርጠዋል። ከ2 ጊዜ በላይ መመረጥ አይቻልም። ሁለተኛ ጊዜያቸው ነው። ከዛ ስልጣናቸው ደግሞ ኤክስፓየርድ አድርገው ከወንበራቸው ሊወርዱ ነው። ስለዚህ ወንበር ላይ ለመቆየት ትክክለኛው ምርጫ ቀድሞ ያጸደቁትን በራሳቸው ያጸደቁትን ባለ 10 ነጥብ መቀልበስ ወይም መካድ ነው። ስለዚህ ምን አደረጉ? ከሐሰተኞች ጋር ህብረት አደረጉ። ከዛስ የመካነ ኢየሱስና የመሰረተ ክርስቶስ መሪዎች ዲሞናይዝድ እንዲሆኑ አደረጉ። ጻድቁ ግን ዲሞናይዝድ እንዲሆኑ ሲያደርጉ ሐሰትን ላልኳችሁ ጸሐፊዎች ሐሰትን ሰጥቷቸው ነው? አይደለም። እሳቸው ነው ከሜኖናይት ቢብሊካል ስታዲ ወይም ስብሰባ ላይ እንደተገኙ እነዚህ መሪዎች የሚያውቁት እሳቸው ናቸው። ስለዚህ የእነዚህ ሰዎች መሪዎች መገኘት እዛ ቦታ ላይ ቀድማ መሰረተ ክርስቶስ ቤተክርስቲያን ከግብረ ሰዶም ጋር ግንኙነት የለኝም ያለችውን ነገር የሚያፈርስ ስለሆነ ይቺ ቤተክርስቲያን ወይም መሪዎቿ በውክልና የካውንስሉ ፕሬዝዳንት እንዳይሆኑ የእነዚህ ሰዎች ስም መጥፋት ስላለበት ጠፋ። ስማቸው ግን የጠፋው ትክክል ባልሆነ መንገድ አይደለም። ሰዎቹ ሄደዋል፣ በቦታው ተገኝተዋል። የሄዱት ግን መሰረተ ክርስቶስን ወክለው ወይም እንደ መሰረተ ክርስቶስ መሪ ሳይሆን በግል ተነሳሽነት ነው። የዶክተር ስዩም አንቶኒዎስ ክርክር ይሄ ነው። የሄዱት በግል ተነሳሽነት ነው። እነዚህ ሰዎች ቤተክርስቲያኖቿ ይህን ነገር አትደግፍም። ኦፊሻል የሆነ የቤተክርስቲያን ውክልና ይዘው አይደለም የሄዱት። ቤተክርስቲያኒቷ አታውቅም ይህንን ሲያደርጉ። መሪዎች ናቸው ኦፍኮርስ፣ ግን የሄዱት በራሳቸው ተነሳሽነት ነው። እየተረዳችሁ ነው። ስለዚህ እነ ዶክተር ስዩም አንቶኒዮ ለ3 ሆኖ የቤተ ክርስቲያናቸው ጉዳይ ስላሳሰባቸው ቤተክርስቲያኒቷ እንደዚህ አይነት ነገር እንደማይመለከታት ለህዝቡ ወጥተው ይፋ አደረጉ። እነዚህ መሪዎችም ልክ እንዳልሆኑ ተናገሩ። ለምን? ቤተክርስቲያን የክርስቶስ ስለሆነች። 5 ዓመት ፕሬዚዳንት የሚሆነው ሰውዬ አይደለችም ቤተክርስቲያን። በነገራችን ላይ 5 ዓመት ሽማግሌ 4 ዓመት ሽማግሌነት ተመርጦ ዋና ሽማግሌ ሰብሳቢ ነኝ እያለ እሑድ ወጥቶ ሰኞ የጾም ጸሎት ፕሮግራም አለን፣ ዓርብ የፈውስ ፕሮግራም አለን፣ ቅዳሜ የወጣቶች አለን፣ እሑድ ዋናው ፕሮግራም አለን የሚል ማስታወቂያ የሚናገረው ዋና ሰብሳቢ አይደለችም ቤተክርስቲያን። መጽሐፍ ቅዱስ ሐዋርያ ሥራ ምዕራፍ 20 ቁጥር 28 ላይ እንደሚናገረው ሐዋርያ ቅዱስ ጳውሎስ እግዚአብሔር በገዛ ደሙ የዋጃትን የእርሱን ቤተክርስቲያን ተጠብቁ ዘንድ ይላል። ቤተክርስቲያን
እግዚአብሔር በገዛ ደሙ የዋጃት የኔ ብሎ የሚጠራት አንድ ጠሪ ነው ያላት፣ የኔ ብሎ መጥራት የሚችል። በእርግጥ እነዚህ ሱቅ የከፈቱ ሐሰተኛ ነቢያትና ሐሰተኛ ፈዋሾች የኔ ቤተክርስቲያን ምናምን ሲሉ ትሰሟቸዋላችሁ። ያ በደም የተከፈተ ወይም በደም የተመረቀ የክርስቶስ ቤተክርስቲያን ሳይሆን በራሳቸው ሞራል በመክፈቻ ኮንፈረንስ የከፈቱት ሱቅ ስለሆነ ማለት የኔ ቸርች ይላሉ። ሰዎችም ለምደውባቸው የከሌ ቸርች ይላሉ። ኢየሱስ ብቻ ነው ቤተ ክርስቲያኔን አለ በዚህ አለት ላይ ምን አላለ እሰራለሁ፣ ወይም ቤተ ክርስቲያን በዚህ አለት ላይ እመሰርታለሁ አለ። የገሃነም ደጆች አይቋቋማትም። አለቀ። ቤተ ክርስቲያኔ ማለት የሚችል ብቸኛ የቤተ ክርስቲያን ባለቤትነት መብት ያለው በደሙ ዋጋነት በውድ ደሙ ዋጋነት የገዛ በብርና በወርቅ አይደለም የተገዛችሁት አለ ጴጥሮስ ሲናገር። የተገዛችሁት በምንድን? በከበረ በማን? በልጁ ደም ነው የተገዛችሁት። እና የተገዛንበት ደም የኢየሱስ ስለሆነ ቤተ ክርስቲያን ማለት የሚችለው የእግዚአብሔር ልጅ ክርስቶስ ኢየሱስ ነው። ሐዋርያት እንደ ሐዋርያት መጽሐፍ ቅዱስ በጣም ትልቅ ኪዳን የሰጣቸው ትልቅ አውቶሪቲ የሰጣቸው ትምህርታቸውን ያጸናላቸው ሐዋርያት የቤተ ክርስቲያን ባለቤት አይደሉም። የቤተ ክርስቲያን እንደ ወንጌላዊ አማኝ እንደ ታችን ቢዳኘው በእግዚአብሔር ቃል መሰረት እነዚህ መሪዎች ሲያጠፉ እንደ እግዚአብሔር ቃል ቻሌንጅ እናደርጋቸዋለን። ለምሳሌ ጴጥሮስ ዋነኛ የሆነ ሐዋርያ እንደሆነ የገላትያን መጽሐፍ ላይ የነገረን ሐዋርያው ቅዱስ ጳውሎስ በግብዝነት ሲሄድ ተመለከትኩትና ፊት ለፊት ገሰጽኩት ይላል። እንደዚህ የለም፣ ኮምፕሮማይዝ ማድረግ የለም። የእግዚአብሔር ቤተክርስቲያን የክርስቶስ ኢየሱስ ደም ውጤት ስለሆነች የሆነ ነገር እንደ እግዚአብሔር ቃል ሳይሆን ስናይ ፊት ለፊት እንድንናገር መጽሐፍ ቅዱሳዊ ማበረታቾች አሉ፣ እንደ እግዚአብሔር ቃል ማለት ነው። ስለዚህ የነ ጻድቁ ፖለቲካ አለበት እዚህ ውስብስብ ጉዳይ ላይ። ስለዚህ እነ ዶክተር አንቶኒዮ ስዩም አንቶኒዮስ ቤተክርስቲያናቸውን ለመታደግ ያደረጉት ጥረት ከነዛ የመካነ ኢየሱስና የመሰረተ ክርስቶስ መሪዎችን ስም ዲሞናይዝድ ለማድረግ መሀል ላይ ሲጽፉ ከነበሩት ሰዎች ጋር ተዳምሮ እነዚህ የቤተክርስቲያን መሪዎች ንስሐ ከመግባት ይልቅ በግብረ ስጋ በግብረ ሰዶም በመቃወም ሰበብ ቤተክርስቲያንን ስም አጥፍታቸዋል ሲሉ ስዩም አንቶኒዮስ ላይ ከአባልነት የመሰረዝ ስራ ሰርተዋል ማለት ነው። የቶቹ እነዛ መሪዎች ማለት መሪዎች ስለሆኑ አንድ ቪዲዮ ላሳያችሁ። አንድ ቪዲዮ ማስረጃ እና እንዲህ በግልጽ ግብረ ሰዶምን ከሚያራምድ ይሰማል። ግብረ ሰዶምን ከሚደግፍ ሰው ጋር አብሮ ይሰማል ህብረት ያ ማድረግ በራሱ አጸያፊ መሪዎች ይውልድ እና ይህን ቃል የምጠቀመው ያው መጽሐፍ ቅዱሱ ስለሚለው ከእንዲህ ነው የሚጀምረው። ህብረቱ ወደኋላ አልመልሰው አብሮ ማዕድ መቁረስም የተከለከለ ነው። ምክንያቱም በዚህ ሂደት አብሮ ማዕድ መቁረስም እንደነበረ ምንም መገለጥ አያስፈልገንም። ለምን መጽሐፍ ቅዱሳችን አንደኛ ቆሮንቶስ ምዕራፍ 5 ላይ በግልጽ ይናገራል። ወንድሞች ነን ብለው ወንድሞች ከሚባሉት መካከል ወሲባዊ ርኩሰትን የሚፈጽም የሚጋራ፣ ሰራቂ፣ ውሸተኛ ከነዚህ አይነት ሰዎች ጋር ህብረትን አታድርጉ ይላል። እንዲሁም ቃል በቃል እንደነዚህ ካሉት ጋር መብልን እንኳን አትብሉ ነው የሚለው። ይህ በቃ መጽሐፍ ቅዱሳዊ ሬድ ላይን ነው፣ ቀይ መስመር እንዳትተባው። ይህን ማለት እንደገናስ አረፍተ ነገሩ አላለቀም። እንደነዚህ ካለው ጋር መብል እንኳን አትብሉ ነው፣ መብል እንኳን እና አሁን ይደረግ በታሰበው ኮንፈረንስ የሚሆነው ነገር ይሄ ነው። አብሮ ማዕድ መቁረስ ይኖራል። አብሮ የጌታ እራትንም ቅዱስ ቁርባንንም መካፈል ሁሉ እና አሁን ይሄ ፎቶግራፍ የሚያሳየን ይህንን አጀንዳ ለማምጣት በቃ ኢትዮጵያ እነዚሁን አብረው ከስዩም ጋር የነበሩት ወንድሞች ይህንን ትልቅ ዓለም አቀፍ ስብሰባ ለማካሄድ ሆስት እንደምታደርግ ይፋ ያደረገ መግለጫ ነው እና ይሄ ይዞ የሚመጣው ኮተት ብዙ ነው። ምክንያቱም ከዓለም ዙሪያ እነሱ ጥቂት አሉት እንጂ አብዛኛው የሜኖናይት ግሩፕ አውሮፓውን የሰሜን አሜሪካውን በአብዛኛው ተወስዷል እና አፍሪካ እና ጥቂት ኤሽያ ውስጥ ያሉት ካልሆነ በስተቀር እና በ28
ተሰባስበው ሲመጡ አብዛኞቹ ግብረ ሰዶም ደጋፊዎች ነው። ግብረ ሰዶም ስለዚህ እዛ የነበረ ስብሰባ ብቻ ሳይሆን ከዶክተር ስዩም አንቶኒዎስ እንደሰማችሁት የኢትዮጵያ ውስጥ ዓለም አቀፍ ስብሰባ የሜኖናይት ህብረቶች እንዲያደርጉ ኢትዮጵያ ዋና ስብሰባውን አድራጊ ተደርጋ ተመርጣ ነበር። አስቡት፣ ሰሜን አሜሪካ ወይም ምናቃት አሜሪካ ያሉ ሜኖናይቶች አብዛኞቹ የግብረ ስጋ ያለው የግብረ ሰዶም አመፅ ደጋፊዎች ናቸው። አውሮፓ ያሉትም ልክ እንደዚሁ ማለት ነው። ስለዚህ ኢትዮጵያ እንደ ዓለም አቀፍ ስብሰባውን ወይም ህብረቱን የሚያዘጋጀውን ኮንፈረንስ ትምህርታዊ ኮንፈረንስ የምታዘጋጅ ከሆነ ማዕድ መቁረስም የጌታ እራትም አብሮ መካፈል ይመጣል። ስለዚህ ፋይናንሻሊ እነዚህ ሰዎች ስትሮንግ ስለሆኑ እነዚህ መሪዎች ይሄን ነገር ኢትዮጵያ ውስጥ በማመቻቸታቸው ብቻ ከዚህ ጉዳይ ተጠቃሚ ሊሆኑ የሚችሉበት ነገር ስላለ እንደ ትውልድ ከማሰብ ወይም ለትውልድ ወይ ለቤተክርስቲያን ከማሰብ ጥቅምን የማስቀደም ነገር ሊኖር ይችላል በዚህ ጉዳይ ላይ ማለት ነው። በመካነ ኢየሱስ ቤተክርስቲያንም ነገሩ በንስሐ ስለተዘጋ እንጂ መካነ ኢየሱስ በሲኖዶስ የምትመራ አብያተ ክርስቲያናት እንደሆነ ታውቃላችሁ። ሲኖዶስ ነው የሚመራት እና ወደ ጵጵስና ለመምጣት የሚፈልጉ መሪዎቿ ከነዚሁ ከሆሞሴክሹዋል ህብረትን ከፈቀዱ ወይም በመድረኮቻቸው የእንትንን ምንድነው የግብረ ሰዶምን ጋብቻ ከሚያደርጉ ሰው አካሎች ጋር ኦፊሻሊ ባልሆነ መንገድ ህብረት ለማድረግ የፈለጉ ሰዎች አሉ። ፋይናንሻሊ ሰፖርት ለመደረግ ማለት ነው። አዎ ቄስ ዮናስ ይገዙ እና ይሄንን ነገር ምንድነው የሚያሳየው ስትሉ መሪዎቻችን ከበጎቻቸውን ከክርስቶስ የተቀበሉትን በጎቻቸውን ወይም የእግዚአብሔርን በጎች ወይም ማህበሩን ወይም የክርስቶስን ቤተክርስቲያን ከመጠበቅ የበለጠ ለራሳቸው መቀመጫንና ፋይናንሻሊ ሰፖርት ማግኘቱ እንደበለጠባቸው ወይም ደግሞ ሊሸጡን እንደተደራደሩ የሚያሳይ እውነት ነው የምትመለከቱት በዚህ ጉዳይ ላይ ማለት ነው። ስለዚህ እነ ዶክተር ስዩም አንቶኒዎስ ምንድን ነው ያደረጉት? አንደኛ ርብርቡ መካነ ኢየሱስ ቤተክርስቲያን ንስሐ እንዲገቡ መሪዎቿ ልክ እንዳልነበሩ፣ በተለይ ቄስ ዮናስ ይገዙ ፐርሰናሊ ልክ እንዳልነበሩ ንስሐ የገቡበት ማህበሩም እሳቸውን የገሰጸበት ቤተክርስቲያኗም በዚሁ የእርኩሰት ኃጢአት ላይ እንትን መግለጫ ያወጣችበት ነገር ነው የተከሰተው። እንዲሁ መሰረተ ክርስቶስም ተመሳሳይ መግለጫ አውጥታለች። አሁን እንደ ቤተክርስቲያን መሰረተ ክርስቶስን አይደለም እሺ እየከሰስን ያለን። መሰረተ ክርስቶስ ቤተክርስቲያን የክርስቶስ ቤተክርስቲያን ናት። ይቺ ቤተክርስቲያን ወንጌልን ያስፋፋች ቤተክርስቲያን ኦፊሻል የሆነ ጉዞ ካለው ማለት ነው። ኦፊሻል ያልሆነ ጉዞ ስለሆነ የተደረገው ቤተክርስቲያኒቷ የቀሩት መሪዎች ምንም ስብሰባ አደረገ፣ የራሱን ውሳኔ ወስኖ መጣ እንደ መሪ ማለት ነው። የራሱን ውሳኔ ወስኖ መጣ። እዚህ ሲመጣ ግን በጣም ብዙ ተቃውሞ ስለገጠመው ገባችሁ፣ አየር ላይ ውሳኔው ተቀለበሰ። ሊዘጋጅ የነበረው ዓለም አቀፋዊ ስብሰባ በነ ዶክተር አንቶኒዎስ እና በወንድሞቹ ምክንያት ወይም አብረውት በቆሙ ሰዎች ፌስቡክ ላይ ምን ላይ በሚጽፉ ሰዎች ምክንያት እንትን አለ፣ ከሸፈ። ይሄ ዓለም አቀፋዊ ስብሰባ ማለት ነው። በቃ አከሸፉት። ቀጥሎ ደግሞ ምንድነው የተደረገው? ይህቺ ቤተክርስቲያን በግለሰቦች ምክንያት የጠፋው ስሟ እንዲታደስ ይህቺ ቤተክርስቲያን በሆሞሴክሹዋል በጣም አደገኛ አቋም እንዳላት እግዚአብሔር ወንድና ሴት አድርጎ እንደፈጠራቸው በነዛ ወንድና ሴት መካከል ያለን ጋብቻ ብቻ የምትቀበል በተመሳሳይ ጾታ የሚደረግ ጋብቻ ኃጢአት፣ አመፅ፣ እግዚአብሔርን ማሳዘን እንደሆነ የሚያሳይ መግለጫ ቤተክርስቲያኒቷ አውጥታለች። አለቀ። እኛ አሁን ምን እያለን ያለ ነው? መሰረተ ክርስቶስ ቤተክርስቲያን አደግፈውም ጉዳዩ ይሄንን አመፅ እዛ ውስጥ በመሪነት የተቀመጡ ሰዎች ግን ባልታወቀ ወይም ግልጥ ባልሆነ በግል ጉዳያቸው እዛ ቦታ ላይ ተገኝተዋል። እዚህ ይሄንን ደግሞ እነ ዶክተር ስዩም አንቶኒዎስ አጋልጠዋል ነው እያለን ያለ ነው። አንድ ቪዲዮ ደግሜ ላሳያችሁና ልጨርስ። ያው አርፍጄን የመጣሁት በጣም ብዙ ሰዓት ወሰድኩ። ሙላችሁ አውርታችሁ መጨረሳችሁ የጠቀማችሁ ይሄ ለዚህ ነው።
ሀሳብ ቢኖራችሁ ነው ሆዳችሁን ይቆርጣችሁ ነበር። ማቲ ምን እያልክ ነው? አሪፍ ነው አቤላ፣ ሂድበት። ጥሩ እንትን እያልክ ነው። የትኛው ደብዳቤ ታፉኝ? በግልጽ እኔ ለመሪዎቹ ነግሬያቸዋለሁ። የአዲስ አበባ ክልል መሪዎች ጋራ ለ3 ሰዓት ቁጭ ብዬ በግሌ ሳወራ ሊመጡ ጥቂት ሳምንታት ሲቀር ማለት ነው ማለት ኤክስኮሚኒኬት ትደረጋላችሁ አደጋው አለ ተብሎ ሲነገር እሱን እኔ ተዘጋጅቼበት ነው የገባ ነው። እኔም ወገኖቻችንም እና ከባለቤቴም ጋር አስቤ ጸልዬ መክሬ የጀመርኩት ነገር ነው። ግን መጥተው ውሸት ነው የሚናገሩት እያለ እና መጥተው ውሸት እስኪናገሩ ጠብቁን ነው መሪዎቹ ማለት ነው የሚልም ቻሌንጅ ነው ያቀረብኩት። እውነትም ደግሞ ከተመለሱ በኋላ በግልጽ ያየ ነው። ውሸቱ ቀጠል። አልሄድንም፣ ኮሚኒኬሽን የለንም፣ በቃል ነግረናቸዋል። ፈቃድ ተጠይቆ ነው ሄደው ሲባል የነበረው ደግሞ ፈቃድ እንዳልተጠየቀ ሁሉ በአደባባይ ወጣ እና መግለጫ ለምን ሰጣችሁ? እንደገናም ደግሞ መብት አላችሁ ወይ ለሞቶራይዝድ የሆነ ፐርሰን ትክክል እንዲህ አይነት ጥያቄዎች ተነስተዋል እና ይህንን ችግር በተገቢ ሁኔታ ተረድቶ ምላሽ የሚሰጥ አካል ሲጠፋ መቼም ድምፅ መሆን የግድ ነው። የአሰራር አካል የመሆን ግዴታ የለብህም። የአባት ቤት ሲበላሽ ማለት እኔ ጌታን ያወቅኩበት ማለት ጌታን ከልጅነቴ ተመነሱ ይገርመኛል። ተጠቅመን እኮ መፍትሄ አላገኘንም። ላሳየ የፈለግኩት አሰራር የተባለውን ነገር ተጠቅመንበታል፣ ግን ውጤት ሲያመጣ አላየነውም። እንዳሁን ነገሩን ሲያባብሰው ነው ያየነው። አንድም በምስክርነትም ቼክ ልታደርገው ትችላለህ። ሌሎችን ኢንተርቪው አድርገን ያወጣነው መግለጫ ነው ቤተክርስቲያኒቱን ያረጋጋው። ይህንን በግልጽ ለአድማጮችም የምናገረው እውነት ነው። ያ መግለጫ ባይወጣ ህዝባችን አይረጋጋም ነበር። ምክንያቱም እዛ ላይ ክሊርሊ የተፈጠረውን ስህተት ከማስረዳት ባሻገር መፍትሄ እንደሚመጣ እና እስከዚያው ግን በመረጋጋት ሰውን ዲቪዥንስ አልፈጠረም። ቤተክርስቲያን መሪዎች ጋርም ቅድም እንዳነሳት ጥፋት አላመጣም። ያመጣው ጥፋት ምን እንደሆነ ታውቃለህ? ያለውን የአመራር ክፍተት የበለጠ ነው ያጋለጠ። ስንናገረው የነበረው ሊደርሺፕ ክራይሲስ ውስጥ እንዳለች ቤተክርስቲያኒቱ አመላካች የሆኑ ነገሮች ነው የተፈጸመው። ስለዚህ ዛሬ ማታ ሻይ ለጌ ማውራት ትችላለህ እኮ ከፍተህ ማይክ ከፍተህና እንደተናገሩት ዶክተር ስዩም አንቶኒዮ የተናገረው ነገር ምንድን ነው? መሪዎች ናቸው የሄዱት። አሁን ሜኖናይት ትልቅ ቤተ አብያተ ክርስቲያናት ናት። በቁጥርም በጣም ብዙ ምዕመን ያለበት ቤተክርስቲያን ነው። ስለዚህ ኢንቪቴሽን ከዛ ቤተክርስቲያን ቢላክ እና እነዚህ ሰዎች ቢጠሩ ቪዛ አይከለክልም። የአሜሪካ መንግስትም አይከለክልም፣ ማንም አይከለክልም ለእነዚህ ሰዎች ማለት ነው። ሁለተኛ መሪዎች ናቸው። ማተቡ በእጃቸው ምኑ በእጃቸው ነው። የፈለጉትን መጻፍ የፈለጉትን መወሰን ይችላሉ። ሌላው ደግሞ ታፉ የጠየቅሽኝ ህዝቡ እኮ አንድን ቤተክርስቲያን መሪዎቿ ናት ከአባልነት ሰርዣለሁ አልሰረዝኩም የሚሉት መሪዎች ናቸው ተሰብስበው ከአገልግሎት የሚያግዱች ከምንም እንጂ ህዝብ የመሪዎቹን መግለጫ የቤተክርስቲያን ውሳኔ ብሎ ይቀበላል። ኦፍኮርስ ልክ ነው። መሪዎች ከወሰኑ ቤተክርስቲያን ወሰነች ነው የሚባለው። ግን ቤተክርስቲያን ወሰነች ስንል ደግሞ ሙሉ ህዝቡ ወስኗል አይነት ነገር መንፈስ የለውም። ምክንያቱም ህዝቡ ላይ ይስማማበት የሚችል የራሱ ሁኔታ ሊኖር ስለሚችል ማለት ነው። እንደ ክርስቶስ ቤተክርስቲያን ወክለናቸው ስለሆነ የሚቀመጡት ወይም ቤተክርስቲያንን ወክለው ስለሆነ የሚቀመጡት የነሱ እያንዳንዱ ጠንካራ ጎን፣ ደካማ ጎን ቤተክርስቲያንን ሪፕሬዘንት ሊያደርግ ይችላል። አቡዬ ሰላም ለእናንተ። ጥያቄ ገብቶሃል? ግን እኔ መጠየቅ የፈለግኩት አሁን አንድ ቤተክርስቲያን አንድን ሰው ሲያግዱ ወይም ከአባልነት ሲሰርዙ ህዝቡ አይጠየቅም?
እኔ እንደዛ አይጠየቅም። ኤቭሪዌር ነው እንደዛ ነው። ስለማላቅ ነው ማለት ከዚህ በፊት አሁን ለምሳሌ አንድ ሰው በህይወቱ ደክሞ ሊሆን ይችላል፣ ታግዷል ከቸርች ሲባል ስለዛ ሰውዬ ይነገራል። በዚህ ጉዳይ ከዚህ በኋላ እንደዚህ አይነት ቦታ እንዳይሄድ እንዳያገለግል አግደናል ይላሉ። እኔ እስከ አቅድረስ ለህዝቡ ሪፖርት ነው የሚያደርጉት። ውሳኔያቸውን ለህዝቡ ያሳውቃሉ ነው። ህዝቡ ያውቃል። አሁን የመሰረተ ክርስቶስ ቤተክርስቲያን ያውቃሉ ይሄን ጉዳይ። ያው እኛ ራሱ አወቅና እንደ ውጭ ያለ ገባኝ። ኦኬ ህዝቡን አማክሩትም በራሳቸው ነው የሚወስኑት እንዴ? ህዝቡ እንዴት ያማክሩታል? እነሱ እኮ የህዝብ ድምጽም ጭምር ናቸው መሪዎች። አንደኛ እናንተ ምሩን ብለን ስንሰጣቸው ሲሰጧቸው ማህበሩ እኮ የህዝብ ድምጽ ነው የነሱ ድምጽ። ስለዚህ እግዚአብሔርን መፍራታቸው የሚጠበቀው ለዛ ነው። እግዚአብሔርን የሚፈራ መሆን ያለበት በቃሉ ምን መልካም መንፈስ ያለበት መሆን ያለበት ለዛ ነው። ሲመረጥ ነው መጀመሪያ መሪው እግዚአብሔርን የሚፈራ እግዚአብሔርን የሚሰማ በቃሉ ሙላት ያለው ጨዋ ቤቱን በደህና የሚመራ ምናምን የሚለው ባይብሉ ለዛ ነው። ከተሰጠሽው በኋላማ የምን ህዝብ እየሰበሰበ መቼ ይኸው በቃ አንዴ እኮ ነው ጠቅላይ ሚኒስተርን እንመርጣለን ወይ ፕሬዚዳንትን እንመርጣለን እየሰበሰበ ይሄን ላርቅ አላርግ ይለናል እንደ አይለንም እኮ። ህዝቡ ቢቃወምስ ለምን አደረጋችሁ ብሎ መጠየቅ አይችልም? ያው እየተቃወመ እኮ ነው። ጠቅላላ ጉባኤ ነው የወሰነው እያለች ነው ሰለሞን። ይኸው እየተቃወመ እኮ ነው። አንድ አካል አይደለ? የህዝቡ አንድ አካል አይደለ? እነዚህ ሰዎች የራሱ እገዳው ምንድነው? በግብረ ሰዶምን በመቃወም ስም ቤተክርስቲያንን መልካም ስም አጉድፈዋል የሚል ነው። እነሱ ግን አይደለም ያጎደፉት። ገባሽ? መሀል ላይ ለካውንስሉ የፕሬዝዳንትነት ምርጫ የሚወዳደሩ ግለሰብ ሚሽን የሰጧቸው ጸሐፊዎች አሉ። ፐርፐዝሊ ቤተክርስቲያኒቷን ስም ሲያጎድፉ የነበሩ ግን ያጎደፉት እነሱም ምንም በሌለበት ሳይሆን ትንሽዬ እንትን እርጥበት ባገኙበት ነው። ጭቃውን በጭቃ ያደረጉት ጭቃ በጭቃ ያደረጉት ሰፈሩ እርጥበት ነገር አግኝተዋል። ግን ሳይዘንብ ነው እንደዚህ ያብኳኩት። የታገደው በአጥቢያ ደረጃ አይደለም አይደል? አቤላ ያው አጥቢያ ይኖራል። በአጠቃላይ ዋናው ነው ያገደው። ጽሕፈት ቤቱ ሁሉም ቤተክርስቲያኖች ነው እንደዛ ይቻላል ማለት ነው። አሁን ከአንድ ቤተክርስቲያን የአንድ ቤተክርስቲያን መሪዎች አገዱ። ስለዚህ የትም ቦታ ማገልገል መግባትም ምንም አይችሉም ማለት ነው። እነዚህ ሰዎች ካየሁት ደብዳቤውን አይቸው ነበረ። አባላችን አይደለም ነው ያሉት። ሲጀምር አባላችን አይደለም አሉ። ሙሉ ወንጌል ግልባጭ ለካውንስል፣ ግልባጭ ለመሰረት ለቃለ ሕይወት፣ ግልባጭ ለመለና ሁሉ ተሰጥቷል። ስለዚህ ይሄ ግልባጭ ለነዛ ሰዎች ከሁሉም ቦታ የታገዱ ናቸው ማለት ነው። ሙሉ ወንጌል ሄደው መካፈልም አይችሉም ማለት ነው። መካፈል አይደለም ማገልገል አይችሉም። እዚህ ጋር ትንሽ ክሊር እንዲሆን ታፉ ቃለ ሕይወት እኔ እቀበላቸዋለሁ ብትል መብቷን ቃለ ሕይወት እኔ እቀበላቸው ትችላለች። እሱም ማወቅ ነው የፈለኩት። ገርሞኝ ነው ማለት ግልባጭ ላይ ካለ እስራኤል ዳንሳ እንዳይቀበላቸው ነው። እሱ ነው ማሻው እንጂ ራሳቸው እኛን ይዘው ይጀምራል። ራሳቸው እንጨት ልታስፈልጣቸው ነው። አንተ ዝም በል። ጠላት እንዲህ የሚጎትተው አልተቻለም። ጎሱ ሰው ከዝሙት ሴት ቀንስ፣ ጸሎት ጨምር። ቀንስ እንጂ ተው አይደለም ያለው ታውቃለህ። እና እንደዛ ነው። ለማንኛውም እንዴት ነው ገባ ካብ በጣም አደገኛ ቁማር እኮ ነው የተጫወቱት። በተለይ እነዛ ሁለት ሰርጎ ገብ ጸሐፊዎች ናቸው በጣም ነገሩን ያውቋኩት። እየገቡ ኢንፎርሜሽንም በቃ በደንብ እየተቀለቡ የነበሩ ጸሐፊዎች ናቸው። ግን እነ ዶክተር አንቶኒዮስ ማለት ስዩም አንቶኒዮስ ምርጫውን ይወዳደሩ ነበር እንዴ? ካውንስሉ እሱ ጋር ያልገባኝ ያለው አይወዳደር። ምን አገናኘው ከካውንስሉ ምርጫ ጋር የእነሱ መታገድ?
የእነሱ መታገድ አይደለም። የእነሱ መታገድ የመሪዎቹን ስም ማጉደፍ ነው። የመሪዎቹ ስም መጉደፍ ደግሞ የቤተ ክርስቲያን ስም መጉደፍ ሆኖ ነው የቀረበው። አንተ አሌክስ የሚባል ሰው ከየት አገኘው? ዛሬ ያለሁበትን ቦታ ጎለኩት ይመጣል ደግሞ እና ምንድነው መሰለህ ከነዚህ ከሄዱት መሪዎች መካከል አሉ መሪዎቹ የዛ ሜኖናይት ጋር ህብረት ያደረጉ ፎቶ ላይ ቅድም ያያቸው መሪ ማለት ነው፣ የቤተ ክርስቲያኒቷ ፕሬዚዳንት። ስለዚህ ኢንፎርሜሽኑ ተወዳዳሪው ፓስተር ነው የሰጧቸው ለጸሐፊዎቹ መጀመሪያ ላይ አውጥቶ የሰጧቸው። ለምንድን ነው አውጥቶ የሰጧቸው? የእነዚህ ሰዎች ስም ዲሞናይዝድ ሲሆን እንትን ይሆናል፣ የሚወዳደር ሰው ይቀንስላቸዋል፣ ወይም የነዛ ሰዎች የመመረጥ እድል አናሳ ይሆናል፣ ወይም በራሳቸው ፈቃደኝነት ከምርጫ ውድድር ይወጣሉ። ከካውንስሉ የምርጫ ውድድር ማለት ነው። ተረዳኝ? አሁን ገብቶኛል። አሁን ገብቶኛል። ስለዚህ እነ ዶክተር ስዩም አንቶኒዎስ ቤተክርስቲያናቸው ከነዚህ መሪዎች ጋር ተያይዞ የተነሳበትን ክስ ለማስቆምና በእነዚህ መሪዎች ስህተት ምክንያት እዚህ ሀገር ሊደረግ የነበረውን ዓለም አቀፍ ስብሰባ እንዳይደረግ በየሚዲያው እየሄዱ መቃወምና እንዲቀርብ ተጽዕኖ ማድረግ ነበረ ሀሳባቸው። ምንድነው የፈለጉት? የመሪዎቹን ስህተትና የቤተክርስቲያኗ ማንነት ለይቶ ቤተክርስቲያኗን ለመጠበቅ ነው። ስለዚህ እዚህ ስራ ለራሳቸው ለተወለዱበት ላደጉበት ቤተክርስቲያን ሲዋደቁ፣ በዛ በኩል ግን መሪዎቹ እንዳይመረጡ ደግሞ የሚሰሩ ለቤተክርስቲያን የቀኑ የሚመስሉ ስም ላይ እበት የሚለቀልቁ ደግሞ ሰዎች ነበሩ፣ በጽሁፋቸው ማለት ነው። እነሱ ግን ኢንፎርሜሽኑ እንትን ያላቸው የተሰጣቸው በማን ነው? በካውንስሉ ላይ ፕሬዚዳንት ለመሆን በሚመረጡ ሰውዬ ማለት ነው። አደገኛ ነገር ነው የምትነግረኝ። ፖለቲክስ ነው ለካ። ኤምኬሲ ያው የምትወክለው ሰው ይኖራል። በኤምኬሲ በመካነ ኢየሱስ በኩል ካውንስሉ ላይ የሚመረጡ ሰዎች አሉ። በቃለ ሕይወትም በምንም አለ ካውንስሉ ላይ የሚመረጥ ሜንላይን ቸርቾች ናቸው አፍተር ፕሬዚዳንትነት መመረጥ የሚችሉት። ገባ? እነ ኤርሚያስ ድምፅ አላቸው። እነ መስፍን በሹ ድምፅ አላቸው። እነ እዩ ጩፋም እነ ማነው ጃፒም ድምፅ አላቸው። አይመረጡም እንጂ ድምፅ ይሰጣሉ። ስለዚህ ለመመረጥ ከነሱም ጋር ተገናኙ፣ ተቃቀፉ፣ የተቻላቸውን ያክል ኮንሰርት መረቁ፣ በመክፈቻ ያደረጉት ሰፈሩን። ገባ? ፖለቲክስ ነው። ገባ? ትናንትና እንደ ህዝብ ታፋጅና ትተኳኩስና ምናምን ኬንያ ላይ እንገናኝ ምናምን ብለህ ተሰብስበ ኬንያ ላይ ሻይ ቡና እያልክ አንተ እኮ አጫርሳሪ የሆነ አካላች እኮ ግን በቃ ተሰብስበ ደግሞ ታወራለህ። ፖለቲክስ ስለሆነ ገባ? ጠላትህም ቢሆን የምትጠቀምበት ከሆነ ትደራደረዋለህ። ገባ? መጽሐፍ ቅዱስ ላይ ግን እንደዚህ ወንበር ስበን የምንቀመጥበት ኢሹ ራሱ የለም እኮ ባይብሊካል በሆነ መንገድ። የመካነ ኢየሱሱ ልክ ነው። ቀጣይ ቤተክርስቲያኒቱ ፕሬዚዳንት ለመሆንና ላለመልቀቅ ነው። እና ብቻ እንደዛ ነው ጦርነቱ። አሁን ካውንስሉን ቀጥሎ ይመራዋል፣ እናየዋለን እንግዲህ እድሜ ከሰጠን እግዚአብሔር። ጠቅላይ ሚኒስተሩ በነገር ላይ ለወጣት መሪዎች ለምን አይሰጡም ብለው ጠይቋቸዋል። መጋቢ ጻድቁን ለተተኪ ወጣት መሪዎች ያኔም ብሏቸው ነበረ። በእርግጥ እሳቸው ደግሞ በልባቸው የሚመላለሰው እንትን ለካሌብ የተጠቀሰው ተራራሞን የኤፍሬም መሬት መነጥረዋለው ምናምን ገና ዛሬም እንደ 40 ዓመት ነኝ ጉልበት ያልተነካ ምናምን የሚለው ጥቅስ ፖለቲክስ እኮ በጣም የሚያስጠላ ነገር እኮ ነው። በተለይ በቸርች ውስጥ በጣም ያስጠላል።
በዓለም ላይ ራሱ አንዳንዴ እንደዚህ አይነት ጭካኔ የለም ማለት ሰው እኮ በተለይ በአገልግሎት ላይ ስሙ ቢቆይለት ጥሩ ነው። እውነት ነው። ማንም ኤጲስቆጶስነትን ቢመርጥ መልካምን ነገር ተመኝቷልና ሹሞ ይላልና ያኔ እነ ጳውሎስ በነበሩበት እኮ አንድ መሪ ሲመጣ እንደውም ታሪክ ላይ እኮ ከፍተኛ የመሩት እኮ 5 ዓመት ምናምን ነው እንጂ ይሞታሉ አብዛኞቹ። ስደት መከራ ስላለ አይሰነብቱ እና ፍላጎቱ ራሱ እሞታለሁ ለዚህ ወንጌል እንጂ ሹመቱም ያመጣልኝ ጥቅም አለ የሚል አይደለም። አሁን ያው እኛ በቢግ ባንድም ምናምን መቅበር ጀመርን። ሳክስፎን ወጥቶ ምን ወጥቶ የቀብር ስነ ስርዓታቸው ራሱ እኮ አይሸመረም እና እድሜ በጣም እየገፋ ሲመጣ ያው ጥሩ የቀብር ስነ ስርዓት ያምራል እኮ እንደው ከተማሪ ሳይዞሮ ከባድ አስቸጋሪ ነው እሱ። ያብን አወቀው እንዲህ ከታች ያለውን አቤል አላወኩት። በቀደም የደወለ ልጅ ነው የአስሬ ፍሬንድ ነው። ጀስት እንድታውቅ ማቴ ወዬ ይሰማል ይሰማል። ባለፈው እንጸልይላቸው ወይስ እንጸልይባቸው ብለህ ነበርና አሁን እንደው ምንድን ነው የምናደርገው? አረ በቃ ዛሬ በሰላም ነው እኮ ሀሳቧ ላይ የተወያየ ነው። ደግሞ ኮመንቱ ይጨናነቃል እሱ ቶፒክ ሲነሳ። እንጸልይላቸው የሚልም ሰው መጥቶ ነበረ በቀደም። ሐሰተኛ ነቢያት እንጸልይላቸው፣ ሐሰተኛ አስተማሪዎች እንጸልይላቸው፣ እንማልድላቸው። በግብረ ሰዶም ተበክሎ ምናምን ትሉ ሰዎች ውሸት ነው። በጣም ነው የምንጸየፈው። እሺ በጣም ነው የምንጠላው። በጣም አንዳንድ መሀል ላይ እንደዚህ አይነት መንገጫገጭ ሲፈጠር ፊት ለፊት ወጥተን የምንቃወመው ፕሮቴስታንት ስለሆንን ውስጥ አፍነ ነው አናስቀምጠው። መርዙን አውጥተን እንረጨዋለን፣ እናጠፈዋለን፣ በትነዋለን። ከዛ ይሄ መርዙ ውስጡን አይገለን፣ ፊት ለፊት እየተቃወምን ነው። ስለዚህ አሁን እየተናገርን ያለነው ሲሪየስሊ ፕሮቴስታንት በተለይ ኢትዮጵያ ውስጥ ያለ የፕሮቴስታንት እንቅስቃሴ ግብረ ሰዶም ጠል ነው። እንደው እንደ ግለሰብ የተጠቁትን ሰዎች ማሳደር ላይ ወይም እንትን ላይ ሳይሆን የሚመሰረተው ድርጊቱንና አመፁን ግን በጣም እንጸይፈዋለን፣ እንጠለዋለን። ሰዎች ከዚህ ስርዓት እንዲፈቱ መውጫ መንገዱ ወንጌል ብቻ እንደሆነ እናምናለን እና መፍትሄው ወንጌል እንደሆነ እናምናለን። ስለዚህ መጀመሪያ እንደዚህ አይነት አመፅ ሲመጣ ግን ወጥተን እንቃወማለን፣ ህዝብ እናሳስባለን። ሰው ዝም ብሎ አሁን እንደ ሃይማኖት መለጣጠፉ አስፈላጊ ነው ብዬ አላስብም። ለምሳሌ ኢትዮጵያ ፕሮቴስታንት ውስጥ ይሄ ጉዳይ ቢከሰትና ቢስፋፋ ጠንቁ ለሁሉም ቤተ እምነት እንደ ሀገርም ለሀገርም ሁሉ ጠንቅ የሚሆን ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ጉዳይ ብትጠቃ ወይም ይሄ ጉዳይ ሾልኮ ቢገባና ቢስፋፋ የምንጠቃው እኛ ነን። እንደ ሀገር የእኛ ቤተ እምነት ውስጥ ይሄ ነገር አልተጠቀሰም ወይም አልተነገረምና እነ ከሌ ቤት ሲቃጠል የእኛ ቤት ምንም አያገኘውም አይነት ነገር የለም። የጎረቤት ቤት ሲቃጠል ሮጠን ውሃ የምንደፋው የእሱንም ቤት ለማጥፋት ብቻ አይደለም፣ ቀጥሎ የእኛ ቤትም እንዳይቃጠል። ስለዚህ አብረን ሆነን የምንጸየፈው አብረን ሆነን የምንቃወመው የአመፅ የአጋንንት ሐሳብና የሰዎች እግዚአብሔርን ያለመታዘዝ ውጤት የሆነ እርኩሰት ስለሆነ እንደው ጴንጤ እንደዚህ ነው እንደዛ ነው ብሎ መለጣጠፉን ትተን አብረን ይህንን እርኩሰት እንቃወም። አብረን የልጆቻችን ነገር የሚጸናበት የሚያምርበት ቤተሰቦቻችን ማንፈራበት። ሶፊያ ሽባባው ጽፋ ነበር አንድ ጽሁፍ እና ይቺ እህት የጻፈችው የአሜሪካ ልጆች የማላኖረው ከዚህ ስጋት የተነሳ ነው እንጂ አሜሪካ መኖር እንችላለን እኔና ልጆቼ ያለች፣ ግን ከዚህ አስተሳሰብ ርቀው እንዲያድጉ ስለምፈልግ ልጆቼን አገር ውስጥ ማሳደግ ፈለግኩኝ አለ። እንደ ሀገር ቤተክርስቲያን በእንደዚህ አይነት ነገር ስሟ የሚነሳ ከሆነ ከዚህ ወዴት እንሸሻለን፣ ከኢትዮጵያ ወዴት እንሸሻለን የሚል አይነት ሀሳብ ጽሁፍ አካፈለች እና
ሀገራችንን ከእንደዚህ አይነት ርኩሰት ለመጠበቅ አብረን እንሁን። አትሊስት እዚህ ጉዳይ ላይ አንድ አይነት አቋም፣ አንድ አይነት ስታንድ ይኑረን። እንደ ጴንጤ ፕሮቴስታንት ስለተባለ ብቻ በሃይማኖት ልዩነት ኦርቶዶክስ ልትሆን ትችላለህ ወይ ካቶሊክ ወይ ሙስሊም ልትሆን ትችላለህ፣ አላቅም። ስለሆንክ ብቻ የጴንጤ ችግር ነው ብለህ የምትስቅበት ወይም የምትፈርድበት ጣት የምትጠቁምበት አይደለም። አብረን ነው መነሳት ያለብን። ማህበረሰብ የሚበክል ጉዳይ ነው ይሄ። የመድረክ ስብከት አይደለም ይሄ። አመፅ እርኩሰት ነው፣ የሚስፋፋ ነገር ነው። ውስጡን ህዝብን እየጨረሰ ሞራል እየገደለ የሚሄድ እግዚአብሔር የሚጣለው አመፅ ነው እና አንድ ላይ እጅ ለእጅ ተይዘን የምንቃወመው እንጂ እንደ ግል የጴንጤች ብቻ ችግር፣ የኦርቶዶክስ ብቻ ችግር ወይም የሆነ እምነት ችግር ብቻ አይደለም። እንደ ሀገር የሀገር ችግር በዛ መንገድ እንድታዩት ነው መሀል ሰበር የገባው። ቴንኪዩ። እሺ አቤላ ቴንኪው። ሻሎም እዚህ ሀሳብ ላይ የምትለው ነገር ኖሮ ነው የገባኸው? አው በመሀል አይቼው ነበር። አቤላ ቡና በደንብ አብራራልን። ስለዚህ ዝም ማለት ይሻላል። እሺ ዳግማዊ እንዴት ነህ? ሚውት ነው ማይክ። እሺ ያቡ ቀጥል። በቀደሙ ቶፒክ ላይ ተመልሰህ ነበር። እንጸልይባቸው ገባ እንደ ማትዬ አንተ ነው የገባኸው። እንኳን አልገባውም፣ ግን የሆነ ውስጥ ሞልቶ ከሆነ ሂድበት ብዬ ውስጤ ማትዬ የኔ ውስጥ አይሞላምና ያው ባለፈው እንዳልኩ ይሄ ማለት አይ ቲንክ በዚህ ጉዳይ ቀደም ስለ ጉባኤው እያወራችሁ ነበረ። አንዳንድ መረጃዎችን እየሰበሰብኩኝ ነበር። ቀደም ዲቴል ኢንፎርሜሽን ምን ያወራችሁትና ትንሽ ቻሌንጆች አሁን ከፊታችን በተለይ ትልቅ ቻሌንጅ አለ። በጣም ትላልቅ ቻሌንጆች አሉ። እንደዛው ግን እግዚአብሔርም ጸጋውን ያበዛል። እንደዚህ ፊት ለፊት ወጥቶ የሚጋፈጡ ሰዎችን ባለፈው ለራሴ አንድ ጥያቄ እየጠየቅኩኝ ነበር። ሰዎች ባይዘዊ ካልተፈቀደላቸው ካልተሰጣቸው ውሸትን ውሸት ነው ብሎ መናገር አይችሉም። አንዳንድ ሰው ተቃዋሚ የሚያደርገን ሰዎች አሉ። ከዚህ በፊት ማቲ እንደው በትንሹም ታውቃለህ፣ በጣም በብዙ ቻሌንጅ ነው እኛ የሰራነው። በጣም በብዙ ቻሌንጅ አሁን ብዙ ወንድሞች አሉ። ያኔ ሁሉም ነገር እንደዚህ ግልጽም አልነበረም። በጣም በብዙ ተጋድሎ እና ዛሬ ኢቭን የተለያዩ ሴኩላር ሚዲያዎችም ፊት ለፊት የሚታዩ እውነቶችን ይዘግባሉ። ግን እኛ በነበርንበት ሰዓት ምዕመኑ ራሱ ኢቭን ሰይፍ ይዞ ነበር የሚወጣው። አብሮኝ የነበሩ ልጆች ጠዋት ተቃውሞኝ ከሰዓት አብሮኝ የሆኑ ሰዎች አሉ። ጠዋት ተቃውሞኝ ከሰዓት አብሮኝ የሆኑ እነዛ አብሮክ ያሉ ሰዎች ራሱ ማሳመን በጣም ትልቅ ቻሌንጅ ነበር። አሁን ሁሉም ነገር ግልጽ ሆኗል። አሁን እነዚህ በተለይ በስተተከደ ያሉም ሰዎች ምዕመኑ ራሱ ለመረዳት አሁን ቅርብ ነው። ቴክኖሎጂ አለ፣ ብዙ ነገር አለና አሁን ቻሌንጁ ደግሞ አቅጣጫውን እየቀየረ ነው። ከውስጥ ብቻ ሳይሆን ከውጭ የሚመጡ ቻሌንጆች አሉ። በተለይ ይሄ የተመሳሳይ ጾታ ኢሹ በጣም ትልቅ ኢሹ ነው። እኔ ባለፈው በጣም ውስጥ የሚያዝን ነገርም ስለነበረ እኛ ከምናወራውን በላይ ነው። በጣም ሰፊ ነው ምህዳሩ፣ በጣም ሰፊ ነው። ምክንያቱም ዓለም በአንድ መንደር የሚባል መሪ አላት። ዓለም በተለይ ኒው ወርልድ ኦርደር ትልቅ ሙቭሜንት ነው። መቅረት ማይችል ነገር። ምክንያቱም ክርስቶስ መምጣት አለበት፣ የዓለም ፍጻሜ መሆን አለበት። የዓለም ፍጻሜ ሲሆን ደግሞ ዓለም በአንድ መንደር ነው። ዓለም በአንድ መጽሐፍ ነው የምትመራው። በጣም ይፍን ትላልቅ የቻሌንጅ ጊዜዎች እየቀረቡ ነው። ይሆናል፣ ፈርሟል፣ አልፈረመም፣ ይቀበላል፣ አይቀበልም ከምንለው በላይ ነው። ግዴታ የሚያደርጉ ሂደቶች ይኖራሉ። ያኔ ቤተክርስቲያን እንዴት መንቃት አለበት? ቅድም በተለይ እዚች ጋር መሪዎች እነማንን እንዴት ነው የሚታዘዙት? የፖለቲካና የሃይማኖት ጣልቃ ገብነት ሲገ ትላልቅ አስቸጋሪ ድልድዮች አሉ። በነገራችን ላይ በጣም ትልቅ ዋጋ የምንከፍልበት ጊዜ
እግዚአብሔርን በጸጋው ከጎናችን የሚሆንበት ጊዜ ቤተክርስቲያን ምናልባት ድጋሚ ልትነቃና ያው እግዚአብሔር በዘመናት መካከል ሰው አለው ብዬ ማምን ሰው ስለሆንኩኝ የእግዚአብሔርን ማዳን የምንጠባበቅበትም ጊዜም ጭምር ነው ከፊታችን ያለው። ተባረክ። ያው መቼም በጣም ልብ ልንላቸው የሚገቡ ጉዳዮች አሉ። በተለይ ዛሬ ያነሳናቸው መሪዎቻችን በተመሳሳይ ጾታ ጉዳይ ላይ ከተያዙ አቅም ይኖራቸዋል። ባያዙ ይሻላልና አቅም ይኖራቸዋል። የገንዘብ አቅም ይኖራቸዋል። የጉልበት አቅም ይኖራቸዋል። ስለዚህ የትኛውንም ሰው ወደ ማፈንም ደረጃ ሊመጡ ይችላሉ። ያሉበትን ፖዚሽን ራሱ ፓወር አለው እና አስቸጋሪ ነው፣ በጣም አስቸጋሪ ነው። በፈተና ውስጥ ለመፈተን ራሱን ዝግጁ ያደረገ አማኝ ያስፈልጋል። ዋጋ መክፈል አማራጩ ያደረገ አማኝ ያስፈልጋል በዚህ ጊዜ። ስለዚህ መንፈሳዊ ጥንካሬያችን በጣም ወሳኝ ነው ማለት ነው፣ ያለንበትን ጊዜ ለማለፍ። ቅድም እንዳልከው ከቅርብ ነው የሚመጡት፣ ካየነው ነገር ነው። በዙሪያችን አሁን የምናየው የምናስተውለው ነገር አለ፣ ድባብ አለ፣ እየመጣ ያለ ነገር አለ። ይሄ እየመጣ ያለውን ነገር መቋቋም የምንችለው ሰዎችን በእግዚአብሔር ቃል በማንቃትና ራሳችንም ደግሞ በመንቃት ነው። እውነት ለመናገር መታመኛችን እግዚአብሔር ብቻ ነው ይሄን ነገር ለማስቆም። በተለይ ዛሬ ያነሳነውን ሀሳብ ለምን ዓለሙ ላይ በጠቅላላ ያለውን ነገር ስንመለከትና ስናይ ሁሉ እጅ የሰጠበትን ጉዳይ ነው ወደኛ ጋር እየመጣ ያለው። ሁሉ የተማረከበት ጉዳይ ነው። ዩሮፕ ብትሄድ በጠቅላላ አሜሪካ ብትሄድ አብዛኛው ቦታ ላይ ጥቂት ከሚባሉት ውጪ በቤተክርስቲያን ደረጃ ማለት ነው እና እየተቀነቀነ ያለ ዩሮፕ ላይ ሆሞሴክሹዋል የሆኑ ሰዎች ህብረት የሚመሩበት፣ ውርጃን የሚፈቅዱ ሰዎች የሚመሩበት የምናውቃቸው በጣም ታዋቂ የሚባሉ ሰዎች አሉ በዚህ አይነት መንገድ እና የነዛ ግፊት ነው ወደዚህ የሚመጣው እና መቋቋም የምንችለው እግዚአብሔርን በማስቀደም። ገንዘብ ካልን ከኛ በላይ ገንዘብ አቅም ያላቸው ናቸው። ጉልበት ካልን ከኛ በላይ ጉልበት ያላቸው ናቸው። ታርጌታቸው ራሱ እኔ እናንተን አይደለም ነው። እነሱ ሲመጡ ራሱ ይሄን ነገር ለማስፋፋት በቤተ ክርስቲያን ውስጥ ሲንቀሳቀሱ እጃቸውን ሲሰዱ ራሱ የሰደዱበትን አሰዳደድ አይታል። እንግዲህ መሰረተ ክርስቶስ የምትባል ቤተ ክርስቲያን እኛ ከልጅነታችን ጀምሮ አእምሯችን ላይ የተቀረጸ ነገር አለ። ቃልዮት ሲባል መካነ ኢየሱስ ሲባል እና ቃልዮት ውስጥ ገብተው አንድ ግለሰብ አንድ ምዕመን እየፈለጉ ቆይ በዛ ምዕመን በኩል እያሉ ቢሆን ብዙ ችግር ላይኖረው ይችላል። ማለት ተስፋፍቶ ለመምጣት አቅም አግኝቶ ለመምጣት ሁሉንም ለመውረስ ሁሉንም ለማግኘት ይቸገራል በጣም። ግን ከላይ የተቀመጠውም ሊያውም የአጥቢያ እንኳን መሪዎችን አይደለም በጽህፈት ቤት ደረጃ ከጫፍ እስከ ጫፍ ቤተክርስቲያኗን የሚያንቀሳቀሱ ሰዎች ጋር ነው ግንኙነት የሚያደርጉት። እነዚህ ሰዎች አጠመዷቸው ማለት እታች ድረስ ይወርዳል ማለት ነው። ለምሳሌ በመሰረተ ክርስቶስ ደረጃ ዶክተር ስዩም አንቶኒዮስ የመሰረተ ክርስቶስ አባልም አገልጋይም አይደለም ተባለ አይደል? የተባለው ኬት ነው? ከሄድ ኦፊሱ ከዋናው። ስለዚህ ይሄ ድምፅ ከተላለፈበት ጊዜ ጀምሮ ምናልባት እግዚአብሔር ነገሮችን ይቀይር ይሁን ባናቅም፣ ግን ይሄ ድምፅ ከተላለፈበት ጊዜ ጀምሮ ተፈጻሚነቱ ኢትዮጵያ ውስጥ አይሮን መካን መሰረተ ክርስቶስ ከኢትዮጵያ ውጭ ይኖራት አላቅም፣ ግን ውጭም ካላት እሱንም ጨምሮ ይሄ ሰው እዛ ቦታ ላይ ስፍራ የለውም። እንዲሆን ያደረገው ነገር ምንድነው? ሄዱ ነው የተገኘው፣ ከላይ ነው የመጣውና እነዚህ በተለይ ነገ
በቤተ ክርስቲያን ውስጥ ያለውን ተስፋ ሊያጨልሙ የሚመጡ ሰዎች የገንዘብ አቅማቸው የኢኮኖሚ አቅማቸው በጣም ከፍተኛ መሆኑ ትልቅ ስጋት ነው። ስለዚህ እንዲህ የተወያየንባቸውን ሐሳቦች አሁን ጊዜ ወስደን እንደዚህ ያወራናቸውን ሐሳቦች ስንበረከክ እግዚአብሔር ፊት ሲሪየስሊ ይዘናቸው መቅረብ አለብን። እውነት ነው፣ አንዳንዶቻችን የሚቸግሩን ብዙ ነገሮች ሊኖሩ ይችላሉ። እዚህ ውስጥ የምግብ ጥያቄው ያልተመለሰለት ሰው ሊኖር ይችላል። የልብስ ጥያቄው ያልተመለሰ፣ የሥራ ጥያቄው ያልተመለሰለት፣ የትዳር ጥያቄው ያልተመለሰለት ሰው ሊኖር ይችላል። መቼም ያው ራሳችንን ስለምንወድ ስንበረከክ በጣም ፎከስ ላያችን ላይ እናደርጋለን። ምንም ፎከስ ላያችን ላይ ብናደርግ ግን 20 እና 30 ደቂቃ እነዚህን ጉዳዮች አንስቶ ለእግዚአብሔር ማሳሰብ በጣም ተገቢና አስፈላጊ ነገር ነውና ከውይይቱን ባሻገር እርስ በርስ ከመነቃቃታችንን ባሻገር በጉዳዩ ላይ ሐሳብ ከመያዛችንን ባሻገር እግዚአብሔር ፊት ደግሞ መቅረብ ያለበት ነገር ይሄ ሲሪየስ ነገር እግዚአብሔር ፊት ይሄ ጉዳይ መቅረብ አለበት። እኛ በእግዚአብሔር የምናምን ሰዎች ነው። እግዚአብሔር የነገስታትን ልብ ምን ያደርጋል ይላል? እንደ ውሃ ፈሳሽ ወደሚፈልገው አቅጣጫ እንዲፈስ ያደርጋል። የነገስታትን ልብ አምላካችን እግዚአብሔር እኛ የምናመልከው ጌታ መቆጣጠር ይችላል። ጸሎት ደግሞ ጉልበት ያለው ነገር ነው፣ ኃይል ያለው ነገር ነው። ሰዎች እንደ እግዚአብሔር ቃል የሚጸልዩ ከሆነ እንደ እግዚአብሔር ቃል በፊቱ የሚወድቁ ከሆነ እግዚአብሔር ጸሎትን የሚሰማ አምላክ ነው፣ በጊዜው የሚመልስ አምላክ ነው። እኛ በእግዚአብሔር የምንታመን ሰዎች መሆን አለብን። ከላይ ያሉ ሰዎች መጡብን ሊያፈራርሱ ነው ብለን የምናስብ ሰዎች መሆን የለብንም። እግዚአብሔር በአንድ ቀን ተነስቶ አዋጅን መገልበጥ ይችላል፣ አዋጅን መሻር ይችላል። ስለዚህ በዶክተር ስዩም አንቶኒዮስ ጉዳይ ላይ ልባችሁ እንዴት እንደዚህ ይሆናል ብላችሁ የምታስቡ ሰዎች ይሄን ጉዳይ ከራስ ጋር መብሰልሰል ብቻ ውጤት የለውም ማለት ነው። ለጸሎት ይዘነው ልንቀርብ ይገባል። እግዚአብሔር ፊት ይዘነው ልንቀርብ ይገባል። ለእግዚአብሔር ልናሳስበው ይገባል። ብንችል ጾመንም 3 ቀን ሊሆን ይችላል። ዛሬ እሑድ ነው። ለምሳሌ ሰኞ፣ ማክሰኞ፣ ሮብ ብንጾም አትሊስት ቁርሳችንን ባንበላ። ያልበላንበት ሪዝን ምንድን ነው? ቁርስ ያልበላንበት ምክንያት ምንድን ነው ከተባለ እንኳን እግዚአብሔር እንዲመልስልን የፈለግነው መልስ አለ ብለን እያሰብን ግማሽ ቀናችን እንድንውል እግዚአብሔር ይሄን ጉዳይ መመለስ አለበት፣ እንድናስታውስም እንድንነቃም ስለሚያደርገን እና 3 ቀን ስል ወዲያው የነነዌ ጸሎት እኮ በጣም ጥሩ ጸሎት ነው። ለጊዜውም ቢሆን ከጥፋት ታቅበዋልና እኔ ደግሞ ልጆቻችሁን አታብሉ አላልኩም፣ ከብቶቻችሁን አታብሉ አላልኩም። እና የነነዌ አውድ ልጅንም ከብትንም ሕያው ነኝ የሚል ቤት ውስጥ ይዛችሁ የግል ያደረጋችሁት አዋፍ እንኳን ቢኖሩ እነሱም ጭምር ነው የሚጾሙትና እኔ ያነሳሁት ራሳችንን በግላችን ነውና ለጾም ማነሳሳት ሰዎችን ደግሞ መልካም ነገር ነው፣ ጥሩ ነገር ነው። ጉዳዩን በፖዚቲቭ ማየት ያስፈልጋል። መጾም መጸለይ የሚባለው በእግዚአብሔር መልስን ይዞ እንዲመጣ አንዱ መንገድም ስለሆነ ያው ብዙ ስላወራንበት ስለተሰማኝም በዚህ ጉዳይ ላይ ሀሳብ ልጨምርላችሁ ብዬ ነው። ሀሳብ የምትጨምሩት ካለ እድል ሰጣችኋለሁ። እንግዲህ ለመሰናበት ያክል በዚህ 2ኛ ቆሮንቶስ ምዕራፍ 10 ላይ ያለውን ጽፌው ያለውና ይሄ እንግዲህ ከቅድም ጀምሮ ያነሳን ያለ ነው። በእግዚአብሔር ሐሳብ ላይ የሚነሳው የሰው ዕውቀት ነው። የሰው ዕውቀት ማለት አጋንንት ነው። ስለዚህ እሱን ማፍረስ ደግሞ ያው የነቁ ክርስቲያኖች አንዱ ተግባር ነው። ንቁ በመጠንም ኖሩ ይላልና ይሄ ለክርስቲያን የተሰጠ ነውና እንግዲህ ማፍረስ ስራችን ነው። አንዱ ይሄ አካል የማፍረስ አካል ነው። እስከዚህ ሰዓት እስከ 7 ሰዓት ያስቀመጠ ብንተኛበት ሰዓት ላይ የእረፍት ሰዓት ላይ አንዱ ይሄ ነው። ይሄ ደግሞ የሚቀጥል ነው። ስለዚህ ማፍረሳችን እንቀጥላለን። በእግዚአብሔር ዕውቀት ላይ በእግዚአብሔር ሐሳብ ላይ የሚነሳውን የሰውን ዕውቀት ዛሬም ነገም እናፈርሳለን። በኢየሱስ መፈረሰ ይሁን።
እንግዲህ ያው ማፍረሳችንን እንቀጥል ለማለት ነው ለወንድሞችና ለእህቶች። እሺ ተባረክ ሶል። ሌላ ማጠቃለያ ሀሳብ አላችሁ? አቤላ ጨረስክ? ለብራዘር በቃ እንድሰናበታችሁ። ጌታ ከእናንተ ጋር ይሁን። መልካም ምሽት። አሜን። እሺ ተባረክልን። ሻሎም ሀሳብ አለ ማጠቃለያ? ያው መጽሐፍ ሲናገር ለሚድኑት የህይወት ሽታ ለሚጠፉት ደግሞ ሀረር የሞት ሽታንን በዚህ ምድር ላይ ጨውነን አይደል? ኢየሱስ ያስተምረን እንደዛ ብሎ ነው ያስተማረን። ሰው እውነት ነው። ስህተት ሲሆንም ስህተት ነው ማለት አለብን። ስለ ሀገርም ደግሞ ለመማለድም መመርከክ አለብን። የኛን ጉዳይ ብቻ እንዳልከው ይዘን መንበርከክ የለብንም። እንደ ሀገርም እቺ ሀገርም እጃችን ላይ ነችና እንደ ሀገርም መገሰጽ ያለብንን ነገር በህይወት እየገሰጽን እየጸለይን መትጋት ያስፈልጋል። ልክ ናችሁ። በዚህ ዝም ብዬ ከመውጣ እንደዚህ ብዬ ላውራ። እሺ ተባረክ። ቢኒያም ትላንት የነበርከው ልጅ ነህ? ሀሳብ ሰጥተህ ወጣኸው? አዎ ማቲ እንዴት አመሻችሁ? አለን እግዚአብሔር ይመስገን። እንደዛ እንደ ልብ ተናግረህ ትወጣለህ። አሁን ያስገባው እሱን ልነግርህ ነው። ባይዘው ምን አልከኝ? ትላንትና አይ ቲንክ እንደ ልብ ተናግረህ ነው የወጣኸው አይደል? ወጥቼ አይደለም ማቲ፣ እንትን ዳታ ነበርና ተቋረጠ። በዛ ሌሊት እንግዲህ እንደምታውቀው ማግኘቱ ትንሽ ከባድ ነው እንትን እና እኔም እኮ አወራለሁ፣ ዝም ብዬ አወራለሁ፣ ለካ ተቋርጧል። ትላንትና ሀሳብ ስትሰጥ ነበረ። አዎ ከዛ በኋላ እኮ ካርድ ሞላውና ሳገኘ የለህም። ስወጣ ፈለግኩ በጣም ጠብቄህ ነበር። አንደኛ ልንጨርስ አካባቢ ላይ ነው የመጣ፣ ሁለተኛ ደግሞ ያው ስለ አገልግሎትህም ስለ ጸጋህም መጠየቅ ፈልጌ ነበረ። ለምንድነው መጠየቅ የፈለኩት? በጣም ጠበቃ የቆምክላቸው ሰዎች ነበሩ ትናንት። በጣም ጠበቃ የቆምክላቸውና እዚህ ጋር የተወያየነውን ውይይቶች ያነሳናቸውን ሀሳቦች እንዳላስፈላጊ ሀሳብ አድርገህ ቆጥረህ ነበር። ግን ሀሳብን መጨረስ ስላለብህ ጸጥ ብዬ ሀሳብን እንድትጨርስ አድርጌያለሁ። አይ ቲንክ አሁንም ቶፒካችን ላይ አልነበርክም ውስጥ አሁን ነው ጆይን ያደረገውና እኛ እዚህ ሩም ላይ ታይትል እንጽፋለን። ሀሳብ የሚወራበት ማለት የምናወራበትን ታይትል እንጽፋለን። ከዛ የምናወራው በዛ ርዕሰ ጉዳይ ላይ ነው። ማንም ሰው ገብቶ የራሱን ሀሳብ መስጠት ይችላል፣ ግን ሌላውን መዝለፍ አይችልም። ወይ ለሆነ ሰው ጠበቃ ሆኖ እዚህ ጋር የተሰበሰብነው ሰዎች አትጸልዩ ማለት አሁን አይቻልም። ለምሳሌ አሁን አንተን አትጸልይም ብልህ አትጸልይም አሁን እዚህ ምን ትሰራለህ ብልህ አይሆንም። ትክክል አይደለም። ለምንድነው ትክክል ያልሆነው? ስትጸልይ ቆይተህ ሊሆን ይችላል የመጣው። እዚህ ጋር ያገናኘ ሶሻል ሚዲያ ነው። ሶሻል ሚዲያ ደግሞ ሀሳብ የምንለዋወጥበት የተሻለ ሀሳብ ይዘን የምንወጣበት ፕላትፎርም እንጂ ዝም ብለን ነገሮች የምናነሳበት አይደለም። ሚዲያ ላይ የተገለጡ ነገሮች ላይ ግን እናወራለን። ለምሳሌ አንድ ሰው በሆነ ጉዳይ ላይ ቪዲዮ ቢሰራ መልካም ነገር ከሆነ አዳምጡት ብለን ለ50 ለ60 ሰው ሼር እናደርጋለን ግሩፓችን ላይ ላለ ሰው። መልካም ካልሆነና እንደ ቤተክርስቲያን በጎ ተጽዕኖ ደግሞ የማይፈጥር ከሆነ ያንን ቪዲዮ ይህ ሀሳብ መጽሐፍ ቅዱሳዊ አይደለም ብለን እንሞክታለን። በዛ ጉዳይ ላይ ደግሞ አይ ልክ ናቸው የሚል አካል ከመጣ እሱንም ለማዳመጥ ደግሞ ፈቃደኛ እንሆናለን። እና ትናንትና ኖርማሊ በቃ እንደ ስራ ፈት ዝም ብለን ስራ ፈተን ምንም ስራ የሌለን፣ እኔ ስራ ያለኝ ሰው ነኝ ባይዘው ቀን ሙሉ ስራ ስሰራ ቆይቼ፣ ግን አሁን በዚህ ቶፒክ ዙሪያ ደግሞ መወያየት አለብን መነጋገር አለብን ብዬ ስላመንኩ ነው የመጣሁት። አሁን ጠዋት ደግሞ 1 ሰዓት ነው የምነሳው። 1 ሰዓት ተነስቼ
ስራ አለኝ፣ ይሄዳለሁ፣ ምሰራው ስራ አለ። ጠዋት 1 ሰዓት የምነሳ ሰው ነኝ። ስለዚህ ይሄ ሀሳብ መወራት አለበት ብዬ ከአገልግሎትና ከስራ ቆይቼ መጥቼ እዚህ ሩም ከፍቼ የማወራው ዝም ብዬ እንትኖኛ ስራ ፈት ሰውኛ አይደለም። ስለ ወንጌልም ያልገባኝ ሰውኛ አይደለም። ባይዘው ሐሰተኛ ሲነሳ ወንጌል ያልገባን ወንጌልም ማንሰራ የኢየሱስን ፍቅር ያልቀመስን ያላወቅን ተደርጎ መቁጠሩ አግባብነት የለው። ትናንት በጣም ሰፊ ሰዓት ስለተናገርክ ሐሳብ ስለሰጠ ስለሱኛው ሐሳብ ነው። አሁን እግዚአብሔር ይባርክ። እኔ ነኝ ያስወረድኩ ያስገባው ደግሞ ተራዬን እንድታዳምጠኝ ፈልጌ ነው። ያው ቁጭ አድርጌልህ ልንገርህ ብዬ ነው። ምክንያቱም እውነት ለመናገር ምን እዚህ አሁን 66 ሰው አለ። እኔ ከማንም ጋር ጸበኛ አይደለሁም፣ ጠላት አይደለሁም። አንድ የሚያደርገን ደግሞ ነገር አለ ብዬ አምናለሁ። እዚህ ጋር ካለነው ሰዎች ጋር ምንድነው አንድ የሚያደርገን? የእግዚአብሔር ቃል ነው አንድ የሚያደርገን፣ መጽሐፍ ቅዱስ ነው አንድ የሚያደርገን። ስለዚህ አንድ በሚያደርገን ጉዳይ እንወያያለን። ዛሬ አሁን መሪዎችን መታዘዝ እንዳለብን እናምናለን፣ እናስባለን። ግን እስከምን ድረስ ነው የምንታዘዘው የሚለው ሀሳብ ነው ስናንሸራሽር የነበረው። በዛ ውስጥ ብዙ ወቅታዊ የሆኑ ርዕሰ ጉዳዮች ተነስተዋል። ግን በጣም ተጠቃሚዎች ነን ብዬ አስባለሁ። እዚህ ጋር መታችሁ የሰማችሁ ሰዎች በሙሉ አንድ ቁም ነገር ትይዛላችሁ ብዬ አስባለሁ እና በጨዋነት ሀሳቡን የሚገልጽ ሰው ገብቶ ሴጣንንም ማሞካሸት ይችላል። አይደለም ሴጣን የሚጠቀምባቸውን ሰዎች ቀርቶ፣ አይደለም ሐሰተኛ ነቢያትን ቀርቶ፣ አይደለም የሐሰት መንፈስ ያላቸውን ሰዎች ቀርቶ፣ አይደለም ዘይትና ጨው የሚሸጡትን ሰዎች ቀርቶ ሐሳቡን ማስተላለፍ ይችላል። መብቱ። ሐሳቡ ልክ ነው ልክ አይደለም እንደ እግዚአብሔር ቃል ቼክ እናደርገዋለን። እንደ እግዚአብሔር ቃል እንፈትሸዋለን። ሐሳቡ ልክ መሆን አለመሆኑ መንፈሳዊ ሰዎች ነን ባይዘው እና በጣም እኔ ሌላ ሰው ቢሆን በጣም ዲስካሬጅ የሚሆነው ባይዘው ትላንትና አንደኛ ወደ የነበራችሁ ሰዎች ታስታውሳላችሁ። ወደ ከ20 ደቂቃ በላይ ነው ያዳመጥኩት። ለምን በኋላ ላይ ለማቅናት እንዲመቸኝ በደንብ ሐሳቡን ላገኘው ብዬ ስራ ፈትናችሁ ወንጌል አሰብኩ በተቀባለ ተነስታችሁ ብሎ ወላ ቀባባቸውና እኛን ደግሞ ደረቆች አደረገን። አዎ በእርግጥ ያው እነሱ ያው ደና ነገር ስለሚመገቡ እንትን ሊሆኑ ይችላሉ፣ የተቀቡ ሊመስሉ ይችላሉ። በሰው እይታ በሰው አይን እንደዛ ሊመስሉ ይችላሉና ግን መቼም እግዚአብሔር የቀባው አንድ ነው። እኛ የምናውቀው የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታትን፣ ለዕውሮች ማየትን ብሎ የሰበከ የታሰሩትን የሚፈታ ሰው የለም። ባይዘው የታሰሩትን የሚፈታ ጌታ ነው በእኛ ውስጥ ያለው እና በእኛ አገልግሎት ሰዎች ተፈቱ ማለት እኛ አይደለም ሰው የምንፈታው፣ በእኛ ውስጥ ያለው ጌታ ነው ሰው የሚፈታው። የእኛ አቅምማ የታወቀ ነው፣ ድካም ብቻ ነው። የእግዚአብሔር ጸጋ ነው በእኛ ህይወት ውስጥ ይሰራው። ስለዚህ አንዱን ሰው ቀብተህ አንዱን ሰው ደግሞ አድርቀህ አይሆንም። አንዱን ሰው ካህን አድርገህ አንዱን ሰው ምዕመን አድርገህ አይሆንም። አዲስ ኪዳን ሲጀምር ይሄን ያስተምራል። ሁላችን የንጉስ ካህናት ነን። 4 ነጥብ። ካህን ያልሆነ የለም። መንፈስ ቅዱስ እንደወደደ መጠን የጸጋ ስጦታዎችን ለአማኞች ሰጥቷል። ስለዚህ አገልግሎቱ ጤናማ ይሁን እንጂ በምንም አገልግሎት ውስጥ እናገልግል ከእግዚአብሔር ዘንድ የምንቀበለው ብድራት እኩል ነው። እኛ እንደዛ ምንን ቤተክርስቲያን ውስጥ ያገለገልን ሰዎች ነን። አንዳንዶቹ እኔ ውስጥ ያለ የማጽዳት ነገር ነው ብሎ ቸርች ወንበር ሌሊት ተነስተው የወለወሉ ሰዎችና 5 ሰዓት ላይ ወጥቶ መድረክ ላይ የ45 ደቂቃ ስብከት ያቀረበ ሰው በእግዚአብሔር ዘንድ ቫልዩአቸው እኩል ነው ብለን ምናምን 4 ነጥብ። ቦታቸው ላይ እንኳን ተገኙ እንጂ ከእግዚአብሔር ዘንድ የሚሸለሙት ሽልማት የሚሰጣቸው አክሊል ልዩነት የለውም። እግዚአብሔር ለማን ነው ሽልማት የሚሰጠው ካልከኝ በተሰጣቸው ጸጋ ላይ ቆመው በሚያገለግሉ ሰዎች እንጂ ነብይ ነኝ ብሎ ጸጉሩን ስላጎፈረ ለሱ መንግስተ ሰማያት ፊት ለፊት ሊቀመጥ ነው። ፊት ለፊት በተቀመጠ ከተባለ ያው እኔ ሙዚቀኛ ነኝ ታውቃለህ፣ ሙዚቀኛ ነኝ። ቴንክ ዩ ሙዚቀኛ ነኝ ታውቃለህ። እንደውም ፊት ለፊት ከተቀመጠ ካልክ
ሙዚቀኛ ከሌለ አይሆንም መንግስተ ሰማይ። እንደውም እኛን የምንቀመጠው ስብከት ምናምን የለም ታውቃለህ። አጋንንት እዛ ጋር ጩህ ውጣ በኢየሱስ ምናምን የለም ታውቃለህ መንግስተ ሰማይ። አንተ የምትላቸው ሰዎች ግን ኢቭን አልፈው ራሱ መንግስተ ሰማይ ቢገቡ ማለት ነው መንግስተ ሰማይ ከገባነው ሰዎች ራሱ አጋንንት አስወጣለሁ እያሉ ሊፎክሩ ይችላሉ ባይዘው እና ፈለፊት ከተቀመጥንም እኛ ሙዚቀኞች ነው የምንቀመጠው። እና ዘማሪ ከሆንክ እንገናኛለን በደንብ እያወራን ትዘምራለህ። ምን ለማለት ፈልጌ ነው፣ ሰዎችን እንደ ስራ ፈት መቁጠር አያስፈልግም። ሀሳብ ያለው ሰው ሀሳቡን ይዞ መጥቶ እዚህ ቦታ ላይ ማስተላለፍ ይችላል። ግን ሰዎችን እንደ ምናምንቴ መቁጠር እዚህ ጋር በቃ ከታች እንደሚጻፈው ለትችት የመጣ ደግሞ ወንጌል እስቲ አንድ ቃል ተናገሩ እስቲ ምናምን የምትሉ ሰዎች ስንት ቃል ተነግሮ እናንተ የምትፈልጉት የቱን ነው? 12 ዓመት ደም ሲፈሳት የነበረች ሴት ስትባል አሁን ገና ቃሉ መጣ ትላለህ። የ12 ዓመት መከራ ካለቀቀህ ሲጀመር ክርስትና አልገባህ። የዛሬ 12 ዓመት መከራ ትዝ የሚል ከሆነ ክርስትና አልገባህ። ክርስትና በየቀኑ ነፃ መውጣትህ እየገባህ በክርስቶስ ኢየሱስ ያገኘው ፈውስ እየገባህ ለምን የትኛውን በሽታ ለምን አይሆንም? ካንሰር ለምን አይሆንም? ያለብህ እንደው ከወሰደ ወደ አምላክ ይወስዳል እንጂ ካንሰሩ ወዴት ሊወስድ ይችላል? ወደ አምላክ ነው የሚወስድ፣ ወደ ጌታ ነው የሚወስድ። 4 ነጥብ። በዚህ እምነት ነው መመላለስ ያለብህ። ድህነት ወስዶ ቢደፋህ ወደ አምላክ ነው የሚወስድህ። ሚራክል መኒ አትበል። ያለ መንግስት ፍቃድ የታተመ ገንዘብ ኪሴ ውስጥ ይገባል አትበል። ከከሌ ኪስ ውስጥ አግብቶ ወደኔ በቀደም ነብይ የደረሰ ነው እና የሚባል ሰውዬ በጣም እያሳቀኝ ስንት ብር ነው ኪስ ውስጥ ያለው ይሏል። 5 ብር ነው ያለው ብሎ የሚያለቅሰውን አይታችሁስ ከሆነ ስቅስቅ ብሎ ያለቅሳል። 5 ብር ነው ኪስ ውስጥ ያለው ብሎ አሁን የእግዚአብሔር ታምራት ይመጣል እና ፖዝ አድርጌ ነው ያየሁት ባይዘው ቪዲዮን ስንት ብር ገብቶለታል ምናምን ይላል። ከዛስ በኋላ ሰውየው ምን ይላል? ፈትሽ ይለዋል። ይገባል። 5 ብሯን ያወጣል። ሌላኛውም ግባ ይለዋል። ይገባል። ዋሌቱን አወጣ። ለመፈተሽ ሞከረ። 4ኛና የመጨረሻ ኪሱ ሲገባ 100 ብር። እኔ ፖዝ አድርጌ ነው ያየሁት። ከዛ 100 ብሯን አውጥቶ አይታችሁት ከሆነ ወደቀ። ጌታ ምስክሬ ወደቀ። እኔ በ100 ብር የሚወድቅ ጴንጤ በተለይ አሁን በዚህ ጊዜ ማለት ነው ጫማ እኮ የምታስጠርግበት ገንዘብ ነው። ማኪያቶ ቤት አትሄድም በ100 ብር እኮ። ምንድን ነው ፖይንቱ ራሱ ምንድን ነው? 100 ብር ገባ ብለህ የሄደ የምትወድቀው የጣለህ 100 ብሩ ነው። ምንድን ነው የጣለህ ራሱ የጣለህ ነገር ምንድን ነው? እነዚህ ሰዎች እዚህ መጥተው ካልነቁ የትም አይነቁም። አሁን ዛሬ ባወራ ነው አንድ ሰው አይጠፋም። በቃ የሚነቃ ሰው ራስን የመግዛት መንፈስ የሚያገኘው ሰው ምንድን ነው የሚባለው? እስቲ ሰውዬ ምንድን ነው የሚሰብከው? ስለ ህይወት ነው የሚሰብከው? ስለ ኢየሱስ ነው የሚሰብከው? ኢየሱስን እንድመስል ያደርገኛል፣ ቅድስና እንድካፈል ያደርገኛል። ማዳመጥ ነው። እንደዛ ነው መንቃት ማለት። ምን ያደርጋል? በቃ ከዛ ውጪና ትላንትና በጣም በአንተ ዲስከሬጅ ስለሆንኩ ከነበርክ ወደ 20 ደቂቃ አዳምጬ ሀሳብ ለመስጠት ስለተቸገርኩ ይኸው እዚህ ያላችሁትን 40 ደቂቃ አስቀምጬ እያወራሁ የልጁን እጥፍ ታይም ለመጨረስ ፈልጌ እና እኛም ባይዘው የበረከት ቃል አለን እና አንድ የበረከት ቃል ልንገራችሁና ዛሬ ልባርካችሁና ይኸው እሺ ቃል አታውቁም ለምትሉ ሰዎች መልስ እንዲሆን ልባርካችሁና በያቤጽ ጸሎትና ያቤጽ አንዱ ወደ እግዚአብሔር ይጸልየውና እግዚአብሔር ደግሞ የለመነውን ነገር ሰጠው ይላልና ከለመናቸው ነገሮች አንዱ ግዛቴን ማስፋ የሚል ነው እና የግዛት ጥያቄ ጠይቋል። ያው እናቱ
በስቃይ ወልጄዋለሁ ብላ ያቤጽ አለችው። ምናልባት ያቤጽ ስማችሁ የሆነ ሰዎች ካላችሁ የስሙ ትርጉም ስቃይ ማለት ነው እና እናትየው በስቃይ ወልጄዋለሁ ብላ ስሙን ያቤጽ አለችው ይላል። ያቤጽ ከወንድሞቹ መካከል ታናሽ ነው። ምንም የሌለው ሰው ነው፣ ግን ጸለየ ጸሎት። አቤቱ መባረክን ባርከኝ፣ ግዛቴን አስፋ እና መሰል ጸሎቶችን ጸለየ። ከዛ በኋላ ደስ የሚል ቃል አለ። እግዚአብሔርም የለመነውን ሰጠው ይላል እና ደስ ይላል ራሱ እግዚአብሔር የለመነውን ሰጠው የሚለው ቃል እና ከያቤጽ ጸሎት ውስጥ አንዱ ግዛቴንም አስፋ ነው እና ግዛቴን አስፋ ያው ያኔ እንግዲህ ግዛት ካነሳን ቴሪቶሪ ካነሳን ላንድ የማይቀር ነገር ነው። የሆነ ሰፊ መሬት እና እኔም አሁን እኮ ልባርካችሁ ምናምን ያው መንግስት መጥቶ 4000 ካሬ መንግስት መጥቶ 10000 ካሬ ምናምን እንዲሰጣችሁ እንደዛ አይደለም መቼ እንደዛ የሚመስላችሁ ሰዎች ካላችሁ ምናልባት ማለት ነው። ስለዚህ ግዛቴንም ማስፋ ዳርቻዬንም ማስፋ ብሎ ያቤጽ የጸለየውን ጸሎት ይቅርታ እንግዲህ ተመልሻለሁ እና እኛ የሚያስፈልገን ግዛት የሰው ግዛት ነው። የሰው ልብ ያስፈልገናል። አሁን ላይ ያሉ ሰዎች ሰውን ለመቀበል በጣም ይቸገራሉ። የሰው ልብ ላለመቀበል ቅርብ ነውና እግዚአብሔር የሰው ልብ ሰፊውን ግዛት ይስጣችሁ። የምሽት በረከት ይባላል። አለመቀበል በጣም ቀላል ነገር ነው። ገብቶ ኮመንት ላይ አንተ የእግዚአብሔርን ቃል አታውቅም፣ ወንጌል አሰብክም ምናምን ማለት ቀላል ነገር ነው በዚህ ዘመን ማለት ነው። ከባዱ ነገር ምንድነው ካላችሁ የሰው ልብ ነው። የሰው ልብ በጣም ከባድ፣ የሰው ልብ መሰጠት በጣም ከባድ ነው። ቁጭ ብሎ እናንተ የምትናገሩትን የሚሰማ ሰው መስጠት በጣም ከባድ ነገር ነውና እግዚአብሔር ነው የሚሰጠው። መሰማትን የሚሰጠው እግዚአብሔር ነው። ከእግዚአብሔር ውጪ መሰማትን የሚሰጥ የለምና እግዚአብሔር የሰውን ልብ ግዛት አድርጎ ይስጣችሁ። 4000 ካሬ ምንም አያረግም። 4000 ካሬ ቢሰጣችሁ ምንም አይሰራላችሁ። ጠላት ነው ልታፈሩበት የምትችሉት። የሰው ልብ ግን ታልፎ ሲሰጣችሁ በጣም ጥሩ ነገር ነው። እግዚአብሔርም እኮ እንድናገለግል ጸጋውን ምንም የሰጠን ለሰው ነው እንጂ ለመሬት አይደለም፣ ለቁስ አይደለም። ስለዚህ እግዚአብሔር የሰውን ልብ አሳልፎ ይስጣችሁ። የምሽቱ መልእክቴ ነው። እንግዲህ ያው የእግዚአብሔርን ቃል እንግዲህ ሼር አድርጌያለሁ። አሜን አለ። ቴንክ ዩ ሶ ማች አመሰግናለሁ። አሜን ላላችሁ ይሁንላችሁ ምናምን አለልም። ላላላችሁ ለሁላችን ይሁንልን። የሰው ልብ ይሰጠን ጥሩ ነውና ቴንክ ዩ በጣም አመሰግናለሁ። ይኸው አሜን በልብ ደርሶኛል። ኧረ ይስጥ ለአንተም የሰውን ልብ ግዛት አድርጎ ይስጥ። በእውነት ይሄ ትልቅ ብለሲንግ ነው። ብዙ የሚያገለግሉ ሰዎች የእግዚአብሔር ጸጋ የሞላባቸው ሰዎች የእግዚአብሔር ቃል በልባቸውም በአንደበታቸውም የሞላባቸው ሰዎች አሉ። ግን የሰው ልብ ይተፋቸዋል። የሰው ልብ ሪጀክት ያደርጋቸዋልና ይሄ በአገልግሎት ውስጥ በተለይ ላላችሁ ሰዎች ምን ያህል ከባድ እንደሆነ ታውቃላችሁ፣ ምን ያህል ከባድ እንደሆነ ትረዳላችሁ። ስለዚህ የሰውን ልብ አሳልፎ የሚሰጠው እግዚአብሔር ነው። የእግዚአብሔር ጊዜ መምጣቱን ራሱ በአገልግሎት ውስጥ የምታውቁት የሰው ልብ ታልፎ ይሰጣችኋል እና ሐዋርያቱን እየጠሏቸው ይሰሟቸዋል። ለምን? የእነዛን ሰዎች የጠላቶቻቸውን ልብ ሳይቀር እግዚአብሔር አሳልፎ ስለሰጣቸው እየጠሏቸው ራሱ ይሰሟቸው ነበር፣ ያዳምጧቸው ነበር፣ ይፈሯቸው ነበርና እግዚአብሔር የሰው ልብን ይስጣችሁ።
ተባረኩልኝ። በጣም ነው የምወዳችሁ። ቴንክ ዩ ሶ ማች። ላይቭ ላይ ስንገባ በርዕሰ ጉዳይ ስለሆነ የምንገባው ርዕሱ ላይ መብት ነው የምሰጣችሁ። እንደፈለጋችሁ ርዕሱ ላይ መወያየት፣ ማውራት፣ ሀሳብ መስጠት ትችላላችሁ። መልካም ምሽት ይሁንላችሁ። ተባረኩ። ሻሎም፣ ደህና እደርልኝ። መልካም አዳር። አንተ ነገስት ላይ ያለው መልካም አዳር፣ ደህና አደር እስከ መጨረሻ። እሺ፣ ተባረክልኝ ወንድሜ። ሰላም እደሩ። ተባረክ። እሺ፣ መልካም አዳር። እሺ፣ ተባረኩ። ከታችም ያላችሁ ሁላችሁ ጌታ ከእናንተ ጋር ይሁን።